ወደ ሌላ መጠጥ ቤት ነው። ምን መሄጃ አለ? እሺ ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። ውድ ተመልካች እንግዲህ ዛሬ እየላችሁ የመጣሁት ኖላዊ ድራማ ክፍል 107 ነው 108 ነው። እዚህ ጋር ዘና ፈታ እያላችሁ እንግዲህ መንገዶቹን እየሄድኩ ነውና ኖላዊ ድራማ ክፍል 107 በጣም በሚገርምና በጣም በሚገርም ሁኔታ ከች ብሏልና ውድ ተመልካች እንግዲህ ኖላዊ ድራማ በሀናም ሌላ ፍቅረኛ ስለያዘች ቻምሱም በጣም እየተጨናነቀ ነው። እንግዲህ ሆድ እየባሰው ነው። ለምንድነው ሆድ እንደዚህ የሚብሰው? ምክንያቱ ምን እንደሆነ አይታወቅም ነበረ። እንግዲህ አሁን ደግሞ ቻምሱ ጎዳና ላይ ወጥቶ ሀናን ሲያነጋግራት፣ ሀና ደግሞ ካንተ ጋራም ንግግር የለኝም እንደማለትም ያረጋታል። ያለበለዛ ደግሞ እንግዲህ ቻምሱ በየቦታ ሲንከራተት ቻምሱን ማየትም አትፈልግም። ነገሮቹ ሁሉ በጣም ከበድበድ እየሆኑ እየመጡ ነው ውድ ተመልካች። ነገር ግን ለምን እንደዚህ እንደሆነ ነገሮቹ ሁሉም በጣም ከባድ እንደሆነ ሁሉም ሰው እያየ ነውና ወይዘሮ ሜላትም ምንድነው የሆንሽው? እባክሽ ልጄ ለምንድነው እንደዚህ የምትሆኙ? እስቲ ምክንያትሽን ጠይቂኝ እያለቻት ነበረ። ጭራሽ ወደ ቤት ገብታ በሯን ዘግታ ተኛች። ሀና ምንም እንደ ድሮ እየተቀያየረች ነውና ሀናን ምን አባቴ ላድርጋት፣ እንዴት ላድርጋት ብላ ወይዘሮ ሜላት ግራ እየገባት ነው። አቶ መስፍንም በመካከሉ መጥቶ እየጠየቃት ነው። አቶ መስፍን እንግዲህ ሀና እንደዚህ ሆነችብኝ፣ ምንም አይቼ እንኳን ልጄን ሳልጠግባት ልጄ ችግር ውስጥ ገባች። ችግሩን አብረን እንካፈልና ምን ችግር እንዳጋጠመሽ እባክሽ ልጄ ንገረኝ ስላት፣ ልጄ መናገር እምቢ ብላ ክፍሉን ዘግታ ቁጭ ብላለች በማለት እንግዲህ ለአቶ መስፍን ተናግራለች። አቶ መስፍን ደግሞ ሀናን ሊያገኛትም አልቻለም። ነገር ግን ቢያገኛትም ምን እንደሚያደርግ ለራሱ ግራ ገብቶታል። ምላሴ አግኝቷት ነበረ። ምላሴ ሲያገኛት እኔ ምንም ማንም ሰው ችግሬን የሚፈታልኝ ሰው በአሁኑ ሰዓት የለም፣ ከመጀመሪያውም እድል ጠሟል ብላ መልስ ሰጠች። እንዴት እኔ ወንድምሽ ሆኜ ማንነትሽን የማላቅ ሰውዬ ሌላ ማንነትሽን ማነው የሚገልጸው ብሎ ጠይቋት ነበረ። እናቷና ወይዘሮ ማሌትና ወይዘሮ ድንብላልም ተያይዟል። ድንብላል ለማምግብ ውጪ እንደምታቀብል ማንም ሰው ምክንያቷን አያቅም። በአሁኑ ሰዓት እንግዲህ ወይዘሮ ሜላት እየጠረጠረችው አልማዝ ነው ምግቡን እስር ቤት እያመላለሰች ያለችው ብላ ይዛታለች። ምን አይነት ሰው ነው እዚህ ቤት የሚያጋጥመኝ ብላ በጣም እያዘነች ነው። ነገር ግን ብታዝንም ባታዝንም እሷ ምንም ልትናገር አልቻለችም። ችግሯን ነገም ዛሬም አልናገርም ብላ በጣም ወይዘሮ ድንብላልም እየፎከረች ነው። በመካከሉ አቶ መስፍንም ኩሽናም ሲሄድ ቁጭ ብለ ነው ብቻዋን የምታዝነው። ለምግብ ነው የመጣሁት፣ ብቻሽን ቁጭ ብለሽ ለምንድን ነው የምታዝኒው? ምክንያትሽ ምንድን ነው ብሎ ቢጠይቃትም አይ ጋሼ ዝም ብዬ ነው ብላ ነው መልስ የምትሰጠው። አቶ መስፍን በድጋሜም ሳሎን ሄዶ ሲያገኛት ሽፍንፍን ብላ ዝም ብላ በሩ ስር ቆማለች። አንቺ ልጅ ችግርሽ ምንድን ነው ሲላት ለመሄድ ፈልጋ ልብሷን በፌስታል ይዛ ቆማለች። ወይኔ ዘንድሮ ወይኔ አባቴ የሚያሰኝ ፊልም ነው ይዘው የመጡትና ውድ ተመልካች አብረን እንከታተል። ወይዘሮ
ሜላትና አቶ መስፍንም አልጋቸው ላይ ቁጭ ብሎም እርስ በራሳቸው ውይይቱን እያረጉ ሊፈቱ አልቻሉም። ምክንያታቸው ምን ይሆን? ቻምሱና አቶ ኖላዊ ደግሞ መጠጥ ቤት ሄዱ። ቻምሱ እንግዲህ ሀና በጣም እጮኛዋ ስለሆነች ሀናን ከደሴ ሲመጡም በመጀመሪያ ደረጃ ስላገኛት በጣም አፍቅሯት ነበረ። እሷ አሁን እንግዲህ ሀናም ቄን እያበዛች ነው፣ ተወዳጅ ዩቱብ ላይም ስለሆነች ማለት ነው። ውድ ተመልካች ሀና እንግዲህ ከአባቷ ጋራም ቁጭ ብላ ስታወራ ለቅሶ ነው እንጂ ችግሯን ለአባቷ ምንም ነገር ልትናገር አልቻለችም። ነገር ግን በአሁኑ ሰዓት እንግዲህ ችግር በችግር እየሆኑ ስለሆነ አምላኬ ሆይ ለምንድን ነው በአጫጭሩም በቁም ነገረኛም በቁም ነገር ያልሆነውም ፈጣሪሽን የምታማርሪው ብሎ አቶ ኖላዊ ሀናን እየጠየቀ ነው። መጨረሻ ላይ የእሷን ጭንቀት አየና አቶ ኖላዊም ከሷ ጋራ በጣም እያለቀሰ ነው። እንግዲህ ውድ ተመልካች ቻምሱም በጣም እያለቀሰ ነው። ጆሮም በጣም እያለቀሰ ነው። ወንድም ቻምሱ ደግሞ በጣም ነው ከስር እየጠፋው። እሱ እኮ ከኔ ጋራ ቢኖር እንደዚህ አልጨናነቅም ነበረ፣ ፏ ብዬ ነበረ የምኖረው ብሎ እየተናደደ ነው። ነገር ግን እንደዛ ቢሆንም ነገሮቹ በጣም ከባድ ነገር ቢሆንም እንግዲህ ውድ ተመልካች እንግዲህ ወይዘሮ ሜላትም ምንም ነገር በአሁኑ ሰዓት ተስፋ እየቆረጠች ስለሆነ ውድ ተመልካች እርግቤም ምንም ነገር እርግቤም ከዚህ ውስጥ ስለጠፋች ሀናና እናትየውም እንግዲህ ሰላምም በአሁኑ ዙር የለችም። በሰላም ቦታ መላሴ ነው ያለው። ነገሮቹን እርስ በራሳቸው ዛሬ አቶ መስፍንም ብቅ ብሏል። እንግዲህ ቻምሱ አቶ ኖላዊ ወደ ቤት እንሂድ፣ የምትጠጣውን ጠጣና ቶሎ ቶሎ ወደ ቤት እንሂድ ብሎ ሲያነጋግረው ከፈለክ አንተም ማዘዝ ትችላለህ። የምንድን ነው የቤቱን ቤቱ ውስጥ ለምንድን ነው ወደ ቤት የሚሄደው? ከፈለክ አንተም ማዘዝ ትችላለህ ኖላዊ። እኔ ዛሬ ከዚህ ቤት ማንሳትም ማስወጣትም አትችልም ብሎ በአቶ ኖላዊ ላይ በጣም ከፈለጉ እርሶም መውጣት ይችላሉ ብሎ ቻምሱ እንግዲህ ለአቶ ኖላዊም በጣም መልስ እየሰጠ ነው። አቶ ኖላዊ እንግዲህ በየመጠጥ ቤት ቁጭ ብሎ ለምላስ ለጆሮ ብሎ በጣም ግራ እየገባው ነው። ሰላም ጤና ይስጥልኝ ውድ ተመልካች፣ እየተከበራችሁና እየተወደዳችሁ በመላ ዓለም ላይ የምትገኙ ይሄንን ቻናል ሰብስክራይብ እና ላይክ የምታረጉት ቤት የመታችሁ ኮመንት የምትሰጡት ሁላችሁንም አመሰግናለሁ። ምስጋናና ክብር ለእናንተ ሁሌም ይገባቸዋል ማለት ነው። ስለዚህ እንግዲህ በሌላ በራሴ ቪዲዮ እስከመመጣ ድረስ ይሄንን ቻናል ላይክ እያደረጋችሁም የፈለጉም ሰብስክራይብ እያረጉም ብታበረታቱኝ በጣም ነው ደስ የሚለኝ። እንግዲህ ሁላችሁንም ምስጋናና ክብር ለእናንተ እየሰጠውኝ ወደ ጉዞዬ እሄዳለሁ። ሀና እንግዲህ ሁሌ ስታዝን እግዚአብሔር ሆይ ለምንድን ነው ፈተናዬን የሚያበዛው? እግዚአብሔር እኮ ብላ በጣም እየተማረረች ነው። ከያኛውን ስወጣ በያኛው ይመጣልኛል። እንግዲህ ያሳዝናት። ሁለቱም ወንዶች እኩል ስለሚያፈቅሯት እሷ ደግሞ እንግዲህ አስበልጣ ከክፍለ ሀገርም ስለምትመጣ ጆሮን ስላገኘችው ያው ዞሮ መዝጋው ጭራሮ እንደሚባል ተምቹን ነው የምትፈልገው፣ ጆሮን ነው የምትፈልገው ይመስለኛል። ውድ ተመልካች እንግዲህ የእነሱ ትወና በስተመጨረሻ ላይ እንግዲህ በጣም ነው እያሳዘነም ዘና ፈታም የሚያደርገው። እንግዲህ አብረን የእነሱንም ቻናል የእኛንም ቻናል አብረን እንከታተላለን። እንግዲህ ቻናል ከፍ ማለት እምቢ ብሏል። ወይዘሮ ሜላት ደግሞ በየቦታ አሁንስ በጣም ነው ሰው እየሰለቸኝ
እዚህ ቤት የሚመጣ ሰው ሁሉ ምክንያታቸው አይታወቅም። ሁሉም እሳት ጎርሶ ነው የሚመጣው። የሚመጣውም እንደ ነፋስ ነው የሚበራው። ምንም ነገር አይታወቅም የነሱ ምክንያትና እኔ ከሰው ጋር እንዴት አድርጌ ነው መኖር የምቀጥለው ብላ በጣም ግራ እየገባት ነው። ግራ ሲገባት እንግዲህ ወይዘሮ ማለት ሁሌም እንደዚህ ጭንቅ ሲያጋጥማት አቶ መስፍን ነው ብቅ ብቅ የሚልለት። ሀና ደግሞ ገብታ ተኝታለች። ምንም ነገር የፍቅር ነገር በጣም እያጦዛ ስለሆነ ምንም ነገር መስማም የላትም። ድንብላል እንግዲህ የአገር ልጅ ነች። የአገረኛ ምንድነው አገረኛ ቋንቋ አይደለም የምታወራው። ለዛ እንግዲህ ምንም አታውቅም ብላ ነው ዝም ብላለን ወደ ቤት ሰራተኝነት ያመጣቻት። የወደ ቤት ሰራተኝነት ብታመጣትም እንግዲህ በአሁኑ ሰዓት ምንም ነገር ቆንጆ ሰራተኛም ደህና ሰራተኛም የልቧ ሰራተኛም ወይዘሮ ሜላት አባዬ እኔ ግን አሁን ሳስበው የፈጠረኝ አምላክ ራሱ በችግር ላይ ችግር እየደራረበብኝ